بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله سبحانه وتعالى فقاد يا أصول الثلاثة كتابات من جمر النبر مالتنا بزاب أصول الثلاثة كتاب لاي ወሳኝ የሆኑ ሶስት ነጥቦችን አይተናል ማለት ነው። የቀብር ጥያቄ የሆኑትን ማለት ነው። በእነዛ ጉዳዮች ላይ ለጀማሪዎች በሚመጥን ልኩ በደንብ አድርጎ ተብራርቷል ማለት ነው። ከዛም ቀጥሎ ቀዋዒዱል አርበዓ በዚሁም ሹሩጡ ሰላት ወአርካኒሃ አይተናል ከሼኽ መሐመድ ብን አብዱል ወሃብ ኪታቦች ውስጥ ማለት ነው። ዛሬም ኢንሻአላህ በአላህ ሱብሓነሁ ወተዓላ ፍቃድ የምንጀምረው ኪታቡ ተውሂድ ነው። አሁንም ማለት ነው የሼኽ መሐመድ ብን አብዱል ወሃብ ኪታብ ነው ማለት ነው። ቢስሚላሂ ራሕማኒ ራሒም ያው ቢስሚላሂ ራሕማኒ ራሒም የሚለውን በተደጋጋሚው አይተናል። በአላህ ሱብሓነሁ ወተዓላ ስሞች በአላህ ሱብሓነሁ ወተዓላ ስሞች አርራሕማን ራሒም እጅግ በጣም አዛኝና እጅግ በጣም ሩህሩህ በሆነው ማለት ነው። ከዛም በመቀጠል ኪታቡ ተውሂድ እንገባለን ማለት ነው። ኪታብ የሚለው ቃል መስደር ነው። ከተበ የክቱቡ ኪታበን ከሚለው የዓረበኛ ስርወ ቃል የመጣ ነው ማለት ነው። ኪታብ በዚህ ኮንቴክስት ደግሞ የሚያወራው ስለምንድን ነው ማለት ነው? ብዙ ነጥቦችን የተቀመጡለት የሆነ ርዕስ ነው ማለት ነው። ልክ ምዕራፍ ስንል በዛ በምዕራፍ ውስጥ የተለያዩ ርዕሶችን የተለያዩ ንዑስ ርዕሶችን የያዘውን ክፍል ምዕራፍ ብለን እንደምንጠራው እዚህ ኪታብ ማለት በውስጡ ብዙ ነጥቦችን የያዘ ርዕስ ማለት ነው። ይህም ርዕስ ምንድነው? አተውሂድ ተውሂድ ስለተሰኘው ምዕራፍ ብቻ የሚያወራ ማለት ነው። ስለዚህ ይህ ኪታብ ምዕራፉ በዋነኝነት የሚዳስሰው ስለ ተውሂድ ነው ማለት ነው። ስለ ሌላ ነገር አያወራም። ስለ ሲራ አያወራም። ስለ ፊቅህ አያወራም። የሚያወራው ስለ ተውሂድ ነው። ይህንን ተውሂድን ለመግለጽ የቁርአን አያዎችን፣ ሐዲሶችን፣ የሱሐባ ንግግሮችን ያመጣል ማለት ነው። ወቀውሉ ላሂ ተዓላ ከፍ ያለው የሆነው የአላህ ስብሓንሁ ወተዓላ ንግግር ነው። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን። አላህ ስብሓንሁ ወተዓላ በሱረቱ ዛሪያት ላይ ምን ይላል? ወማ ኸለቅቱ ልጅነ ጅኖችንም አልፈጠርኳቸውም ወልኢንሰ የሰው ልጆችንም እንደዚሁ አልፈጠርኩኝም ይላል። ኢላ ቢሆን እንጂ ሊያዕቡዱን እኔን እንዲገዙኝ ቢሆን እንጂ ይላል። የሰው ልጆች የተፈጠሩበት ዋናው ዓላማ የፈጠራቸውን የሆነውን አላህ ስብሓንሁ ወተዓላ መገዛት ማለት ነው። قال شيخ الإسلام ابن تيمية رحمه الله العبادة هي طاعة الله بامتثال ما أمر به على ألسنة رسول صلى الله عليه وسلم. شيخ الإسلام ابن تيمية رحمه الله من إلال عبادة بلو مالت يا الله سبحانه وتعالى تأزاز متاززنو በነቢዩ ዓለይሂ ሰላቱ ወሰላም የተነገረንን የሆነውን የአላህ ስብሓንሁ ወተዓላ ትእዛዛትን መተግበር ነው ማለት ነው።
እንደዚሁም ምን ይላል? አልዒባደቱ እስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላሁ ወየርዳህ ሚነል አቅዋሊ ወልአዕማል አዛሂረቲ ወልባጢን። በውስጥም ይሁን በተግባሩ ውጫዊ የሚገለጹ የሆኑ ጠቅለል ያለ ስም አላህ ስብሓንሁ ወተዓላ የሚወደው የሆነ አላህ ዘንድ ቢሰራ አጅር የሚያስገኝ የሆነ ማለት ነው። ኢባዳ ብሎ ማለት ያ። ስለዚህ ኢላ ሊያዕቡዱ እኔን እንዲገዙኝ እንጂ ለሌላ ዓላማ ፈጠርኳቸውም ይላል። ወቀውሉሁ ተዓላ እንደዚሁም ደግሞ የአላህ ስብሓንሁ ወተዓላ ንግግር ነው። ወለቀድ በዓስና ይላል አላህ በእርግጥም ልከናል፣ በእርግጥ ልከናል ፊ ኩሊ ኡመቲን በእያንዳንዱ ህዝብ ላይ ማለት ነው። ኡማ ማለት ህዝቦች። እኛ ነቢዩን ዓለይሂ ሰላቱ ወሰላምን የምንከተል የነቢዩ ኡማ ይባላል። ስለዚህ ወለቀድ በዓስና በእርግጥም ልከናል ፊ ኩሊ ኡመቲን በእያንዳንዱ ህዝብ ላይ ምንድነው የላክነው? ረሱለን መልእክተኛን ልከናል። ረሱለን ያም የላክናቸው የሆኑ መልእክተኞች ደግሞ ምን ሲሉ ነው ሲያስተምሩ የነበሩት? አን ዕቡዱ ላህ አላህን ስብሓንሁ ወተዓላ እንዲገዙ አላህን ስብሓንሁ ወተዓላ እንዲገዙ፣ ወጅተኒቡ እንዲርቁም ነው ደግሞ በፍጹምነት እንዲርቁ ነው። አጣጉተ ጣዖታትን እንዲርቁ ነው። ጣዖት ምንድን ነው? ጣዖት ዑመር ብኑ አልኸጣብ ረዲየላሁ ዐንሁ ምን ይላል? አጣጉቱ አሸይጣን። ጣጉት ብሎ ማለት ሸይጣን ነው። ያ ማለት ከአላህ ስብሓንሁ ወተዓላ ውጪ እንዲመለክ የሚገፋፋ እንዲመለክ የሚያደርግ ነገር በሙሉ ማለት ነው። ወቃለ ጃቢር ረዲየላሁ ዐንሁ አጠዋግያት ኩሃን ጠንቋዮች ናቸው። ካነት ተንዚሉ ዐለይሂም ሸይጣን በእነሱ ላይ ሸያጢኖች የሚወርድባቸው የሆኑ አካላቶች ናቸው ይላል። ማን? ጃቢር ረዲየላሁ ዐንሁ። ስለዚህ ጣጉት ማለት ይሄ የመጀመሪያው የዑመር ብን ኸጣብ ትርጉም እሱ ምንድን ነው? ሸይጣን አዳዒ ኢላ ኢባደቲ ገይሪላህ ከአላህ ስብሓንሁ ወተዓላ ውጪ ወዳለ አካል የሚጣራ ማንኛውም አካል ማለት ነው። ሸይጣን ማለት ነው። ወይም ጣጉት ወይም ደግሞ እንደ ጃቢር ዘገባ ወይም ገለጻ ጣጉት ምንድን ነው ማለት ነው? ኩሃን ጠንቋዮች ናቸው። ካነት ተንዚሉ ዐለይሂም ሸይጣን በእነሱ ላይ ሸይጣን የሚወርድላቸው ማለት ነው። ወቃለ አልዓማድ ብኑ ከሲር እሳቸው ደግሞ ምን ይላሉ? አጣጉት አሸይጣን ይላል። ሸይጣን ነው። ወማ ዘየነ ሚን ዒባደቲ ገይሪላህ ከአላህ ውጪ የሚመለክን ማንኛውንም አካል የሚያሽሞነሙን የሚያሳፍር የሚያስብ የሆነ አካል ምን ይባላል? ጣጉት ይባላል ማለት ነው። ሰውም ሊሆን ይችላል ማለት ነው። ጣዖት ያ ማለት ከአላህ ስብሓንሁ ወተዓላ ውጪ ሰዎች እያመለኩት፣ ሰዎች እየሰገዱለት፣ ሰዎች እያጎበዱለት በሱ ፍቃድ ማለት ነው ከሆነ ይህ ሰው ምን ይባላል? አሁንም ቢሆን ጣዖት ይባላል ማለት ነው። ወቀውሉሁ ተዓላ እንደዚሁም ደግሞ ከፍ ያለው የሆነው የአላህ ስብሓንሁ ወተዓላ ንግግር ነው። ቁል ብለህ በላቸው መልእክተኛችን ሙሐመድ ሆይ ተዓለው ኑ እነማን? እናንተ
አህለል ኪታቦችን ማለት ነው። ኑ ወይም ደግሞ የመካ ሙሽሪኮችን ማለት ነው። በዚህ አያ ተዓለው ኑ አትሉ ላንብብላችሁ ልንገራችሁ ምን ብዬ ማ ሐረመ ረቡኩም ዐለይኩም ጌታችሁ በእናንተ ላይ ምን ሐራም እንዳደረገ ኑ ላንብብላችሁ ኑ ልንገራችሁ። እሱም ምንድነው? ጌታችሁ በእናንተ ላይ እርም ያደረገው አላ ቱሽሪኩ ቢሂ ሸይአ በእሱ ላይ ቅንጣትን ነገር ላታጋሩ ነው። ይህ ነው አላህ ስብሓንሁ ወተዓላ የከለከላችሁና ወደዚህ ነው ጌታችሁ የከለከላችሁ የሆነውን ነገር ልንገራችሁ። እሱ ምንድነው? አላ ቱሽሪኩ ቢሂ ሸይአ ኢላ ቀውሊሂ ተዓላ ይሄ አንቀጽ ሂዶ እስከየት ድረስ ማለት ነው? ወአነ ሃዛ ሲራጢ ሙስተቂም ይህ ቀጥተኛው የሆነው መንገዴ ነው። ፈተቢዑሁ ይህንኑ መንገድ ብቻና ብቻ ተከተሉ። ስለዚህ አላህ ስብሓንሁ ወተዓላ በባሮቹ ላይ ከከለከለው ክልክላት ዋናው ምንድን ነው ማለት ነው? በእሱ ላይ ማጋራት የተሰኘው ነጥብ ነው ማለት ነው። ወቀውሉሁ እንደዚሁም ደግሞ ንግግርን አስመልክቶ የመጣ ነው የአላህ ስብሓንሁ ወተዓላ ንግግር ወቀዳ ረቡከ የጌታህ የአላህ ስብሓንሁ ወተዓላ ውሳኔ ወቀዳ ማለት ያኒ ወሷ ተብሏል። አደራ የተባልክበት ጌታህ ወይም ጌታችሁ አደራ ያለበት ነገር አምር ነው ተብሏል ማለት ነው። ትእዛዝ ነው፣ የጌታህ ትእዛዝ ነው ብለን መተርጎም እንችላለን ማለት ነው። ስለዚህ ወቀዳ ረቡከ የሚለውን የጌታህ ትእዛዝ ወይም ደግሞ ጌታህ አደራ ያለ ብለን በሁለቱም መተርጎም እንችላለን ማለት ነው። የጌታህ የአላህ ስብሓንሁ ወተዓላ ትእዛዝና ውሳኔ ምንድን ነው? አላ ተዕቡዱ ላትገዙ ነው። የጌታችሁ የአላህ ስብሓንሁ ወተዓላ ትእዛዝ የጌታችሁ የአላህ ስብሓንሁ ወተዓላ ድንጋጌ ምንድን ነው? አላ ተዕቡዱ ላትገዙ ነው። ኢላ ኢያሁ እሱን ቢሆን እንጂ ወይም አን ተዕቡዱሁ ወሕደሁ ዱነ ማ ሲዋህ እሱን በብቸኝነት ልትገዙ ነው። ከሱ ውጪ ማንንም ምንንም ላታጋሩ ቢማዕና ላኢላሃ ኢለላህ ማለት ነው። ወቢልዋሊደይኒ ኢሕሳና አይ ወቀዳ ረቡከ ማለት ነው። አን ቱሕሲኑ ቢልዋሊደይኒ ኢሕሳና እንደዚሁም ከጌታችሁ ከአላህ ስብሓንሁ ወተዓላ ትእዛዝና ከጌታችሁ ከአላህ ስብሓንሁ ወተዓላ ውሳኔም ጭምር ነው። ምን ወቢልዋሊደይኒ ኢሕሳና በወላጆቻችሁ መልካምን መዋል። ለወላጆች መልካም መዋል አላህ ከራሱ ሐቅ ቀጥሎ ካስቀመጠው ትልቁ አደራውና ትልቁ ትእዛዙ ነው ማለት ነው። ከዚህ እሱን በብቸኝነት አምልኩ ካለ በኋላ አላህ ስለ ሶላት፣ ስለ ዘካት፣ ስለ ሌሎች ነገሮች አይደለም ይነገራል። ስለ ወላጅ ሐቅ ስለ ወላጆች ሐቅ በሌላ ደርስ ላይ በሰፊው የምናይ ይሆናል ማለት ነው። ወቢልዋሊደይኒ ኢሕሳና ለወላጆቻችሁም መልካሙን ልትውሉ ነው ሲል አላህ ስብሓንሁ ወተዓላ ይነግረናል ማለት ነው። ይህ ሁሉ ስለ ተውሂድ ገና እያወራ ነው፣ መንደርደሪያችን ነው ማለት ነው። ወቀውሉሁ ተዓላ እንደዚሁም የአላህ ስብሓንሁ ወተዓላ ንግግር ነው። ወዕቡዱ ላህ
አላህን ሱብሓነሁ ወተዓላን ተገዙት። ወላ ቱሽሪኩ ቢሂ ሸይአ በእሱ ላይ ቅንጣትን ነገር እንዳታጋሩ። ወዕቡዱላህ አላህን ሱብሓነሁ ወተዓላን ተገዙት። ወላ ቱሽሪኩ ቢሂ ሸይአ በእሱ ላይ ቅንጣትን ነገር እንዳታጋሩ። قال العماد بن كثير رحمه الله في هذه الآية يأمر الله تعالى عباده بعبادة وحده لا شريك له بزيه القرآن انقزل ابن كثير الله سبحانه وتعالى باروچو እሱን በብቸኝነት እንዲገዙና በእሱ ላይ ቅንጣትን ነገር እንዳያጋሩ ያዛል። فإنه الخالق الرازق الله سبحانه وتعالى እሱ ነው ፈጣሪም እሱ ነው ረዛቁም المتفضل على خلقه في جميع الحالات ስለዚህ وهو مستحق منهم أن يوحدوه ولا يشركوا به شيئا ለዚህ ለፈጠረለሁ ነው ለረዘቀለሁ ነው ከውኑን ለሚያስተናብረው ነው አላህ ደግሞ አምልኮ ደግሞ በብቸኝነት ለሱ ነው ሲሉ ኢብኑ ከሲር ይህንን አያ ያብራሩታል ማለት ነው። وقال ابن مسعود رضي الله عنه عبد الله ابن مسعود የተባለው ታላቁ ሱሐባ ምን ይላል? መን አራደ የፈለገ የሆነ አካል ምን የፈለገ ሰው አን የንዙረ ኢላ ወሲየቲ ሙሐመድን ሰለላሁ ዐለይሂ ወሰለም አን የንዙረ መመልከት የፈለገ ሰው ማየት የፈለገ ሰው ኢላ ወሲየቲ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም አደራና የነቢዩ ሰለላሁ ዐለይሂ ወሰለም አደራ ያሉት የሆነውን ቃል መመልከትና መስማት የፈለገ ሰው አለቲ ዐለይሃ ኻተመሁ ያቺ ደግሞ የመጨረሻ ወስያቸው የሆነችው የነቢዩ ዐለይሂ ሰላቱ ወሰላም ንግግር ማለት ነው። ፈልየቅረእ ይቅራ ቁል ብለህ በላቸው ተዓለው ኑ አትሉ ማ ሐረመ ረቡኩም ዐለይኩም ጌታችሁ በእናንተ ላይ ምን እርም እንዳደረገ ላንብብላችሁ። አላ ቱሽሪኩ ቢሂ ሸይአን በጌታችሁ ላይ ምንም ነገር ላታጋሩ ነው። ይህ ነው የነቢዩ ዐለይሂ ሰላቱ ወሰላም የመጨረሻው አደራቸው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለህዝቦቻቸው የመጨረሻ አደራ ያሉት ነገር ምንድነው ማለት ነው? ወይንም ደግሞ ማያንን ማወቅ የፈለገ ሰው ይሄንን የቁርአን አንቀጽ ያንብብ። ከዚህ ውጪ በዋነኝነት ነቢዩ ሰለላሁ ዐለይሂ ወሰለም አደራ ያሉት ነገር ይህን ቁርአን አንቀጽ የሚቀራና የሚያነብ የሆነ ሰው የነቢዩ ዐለይሂ ሰላቱ ወሰላም የመጨረሻ የሆነውን አደራቸውን መመልከት ይቻላል ማለት ነው። የት ድረስ ያለው ወአነ ሃዛ ሲራጢ ይህ መንገዴ ነው ሙስተቂም ቀጥ ያለ ፈተቢዑሁ ተከተሉት ወላ ተተቢዑ ሱቡል ሌሎች መንገዶችን አትከተሉ የሚለውን ነበር ማለት ነው። ይህን የቁርአን አንቀጽን የነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ አደራ ያሉትን ነገር ያስታውሳል ማለት ነው። وعن معاذ بن جبل رضي الله عنه كمعاذ بن جبل رضي الله عنه تيزو كنت نبركنينا رضيف النبي صلى الله عليه وسلم
ከነቢዩ ዓለይሂ ሰላቱ ወሰላም ጋር ተፈናጥጬ ነበር። መፈናጠጥ ማለት ምንድን ነው? ከእንስሳ ከኋላ መቀመጥ ማለት ነው። ለምሳሌ ከፈረስ አንዱ እየጋለበ ከኋላ ያለው ሰው ተፈናጣጭ ይባላል። ስለዚህ ከኋላ ተቀምጬ ብለንም መተርጎም እንችላለን ማለት ነው። ስለዚህ ኩንቱ ነበርኩኝ ረዲፈ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ጋር ተፈናጥጬ ነበረ። ዐላ ሒማሪን በአህያ ላይ ማለት ነው። እንግዲህ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ነበሩ። በአህያ ላይ የሚሳፈሩ የሚሄዱ ከተራው ማህበረሰብ ጋር እኩል የሚኖሩ ናቸው። ከሌላው ማህበረሰብ የተሻለ የሆነ የኑሮ ስታንዳርድ የላቸው። ከእሳቸው ጋር ከኋላ በአህያ ተቀምጬ ተፈናጥጬ ነበረ። ፈቃለ ብለዋሉ፣ ያ ሙዓዙ አንተ ሙዓዝ ሆይ አሉኝ። አተድሪ ታቃለህን? ማ ሐቁላሂ ዐለል ዒባድ ማ ነገርን ሐቁላሂ የአላህ ሐቅ ዐለል ዒባድ በባሮቹ ላይ ምን እንደሆነ ታቃለህን? አሉኝ። ወማ ሐቁል ዒባድ የባሮች ሐቅስ ምን እንደሆነ ታቃለህን? ዐለላህ በአላህ ላይ የባሮች ሐቅ በአላህ ላይና የአላህ ሐቅ በባሮቹ ላይ ምን እንደሆነ ታቃለህን? ብለው አሉ። ቁልቱ ብዬ አልኳቸው፣ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቃሉ ብዬ አልኩ። አላህና መልእክተኛው ያውቃሉ ብዬ አልኩ። ቃለ ከዛም ብለው አሉኝ አላህ መልእክተኛ ማለት ነው፣ ፈኢነ ሐቀላሂ ዐለል ዒባድ የአላህ ሐቅ በባሮቹ ላይ ነው አሉ። አን ያዕቡዱሁ እሱን ሊገዙት ነው። ወላ ዩሽሪኩ ላያጋሩ ነው። ቢሂ በእሱ ላይ ሸይአ ቅንጣትንም ነገር ላያጋሩ ነው። ስለዚህ የባሮች ሐቅ በጌታቸው ላይ ምንድን ነው ማለት ነው? ያ የፈጠራቸው የሆነውን የረዘቃቸው የሆነውን ሕያው የሚያደርገው የሚገለውን የሆነውን ጌታቸውን በብቸኝነት መገዛትና በእሱ ላይ ቅንጣት ነገር ሳያጋሩ፣ ይህ ነው የአላህ ሐቅ ባሮች። ወሐቁል ዒባድ ዐለላህ የባሮች ሐቅ ደግሞ በአላህ ላይ አላ ዩዐዚበ ላይቀጣ ነው። አላህ አላ ዩሽሪኩ ቢሂ ሸይአ በእሱ ላይ ቅንጣትን ነገርን ያላጋራ የሆነን አካል ደግሞ አላህ ላይቀጣ ነው። ይሄ የባሮች ሐቅ በጌታቸው ላይ ነው ማለት። አላህ በእሱ ላይ ያላጋሩ የሆኑ አካላቶችን አይቀጣም። አስገዳጅ ነው ሳይሆን አላህ በእሱ ያላጋሩ የሆኑ አካላቶችን ደግሞ ላይቀጣ ባሮች በጌታቸው ላይ ያለው ሐቅ ነው ማለት ነው። ፈቁልቱ ብዬ አልኩኝ ይላል ሙዓዝ፣ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ አፈላ ኡበሽሩ ናስ ሰዎችን ላብስራቸውን አለ። ይሄ ትልቅ ዜና ነው ለሙስሊም ማለት ነው። ምክንያቱም እኛ ጌታችንን አላህ ሱብሓነሁ ወተዓላ ምንም ነገር ሳናጋራ ከተገዛ ነው አላህ እኛን ላይቀጣ ነው የሚለውን ዜና በጣም ትልቅ ዜና፣ ከዚህ በላይም የሚያስደስት ነገር ለአንድ ሙስሊም ማለት ነው። ጌታውን በብቸኝነት ለተገዛ ለሆነ አካል፣ ጌታውን በብቸኝነት ለለመነ አካል አላህ እሱን ያለ መቅጣቱን መስማት እጅግ በጣም ደስ የሚል ዜና። ስለዚህ ይህ ዜና እሱንም አስደስተውና አፈላ ኡበሽሩ ናስ ሰዎችን ላብስራቸው፣ ይህንን ዜና ለሰዎች ልንገርን አላቸው። ቃለ አሉት የአላህ መልእክተኛ ላ ቱበሽሩሁም አታብስራቸው፣ አትንገራቸው። ፈየተኪሉ እዚህ ንግግር ላይ ብቻ ይመኩና
ስራን ይተዋሉ። እዚች ንግግር ላይ ብቻ ይመኩና ምን ይተዋሉ? ስራን ይተዋሉ። በቃ ስራ መስራት ይተዋሉ ማለት ነው። ለዛ አትንገራቸው። በኋላ ላይም ይህን ሐዲስ ከብዙ ቆይታ በኋላ ሙዓዝ ተናግረዋል ማለት ነው። ለምን? ከአላህና ከመልእክተኛው ዓለይሂ ሰላቱ ወሰላም የመጣ የሆነውን መልእክት አድርሰው መሄድ ስላለባቸው ማለት ነው። አኽረጃሁ ዘግበውታል ቢሰሒሐይን በሁለቱ ሶሒሖች ላይ በቡኻሪና በሙስሊም ላይ ማለት ነው። የኪታቡ ተውሒድ የመጀመሪያው መግቢያችን እንግዲህ እስካሁን ያየናቸው የቁርአን አያዎችና ሐዲሶች ስለ ተውሒድ ስለ አላህ ስብሓንሁ ወተዓላ በብቸኝነት መመለክ ላይ የሚዳስሱ ናቸው ማለት ነው። ስለዚህ እኒህን ነጥቦችን ካየን ቀጣይ ደግሞ በሰፊው የእያንዳንዱን ነጥብ የምናይ ይሆናል ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሀዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።